ሰላም ወገንታት እንዴት ዋላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ እንዳያችሁት አቶ ብሩክ አለማየሁ ለወይዘሮ ነው ወይዘሪት የምትባለው ለእዩ ቤት ተሰጧታል ማለት ነው። እንግዲህ ያው ለልጅቱም ልጅቷን ለማሳደግም ምንም ለማለት ልጅቱም እንዳትንገላታ ስለምፈልግ ብሎ ነው ያንን ያደረገው። ግን ደግሞ እዩ ካልተቀበለችኝስ ብሎ ደግሞ እያሰበ ነበረ ማለት ነው። ያው ቅምጥሌ ደግሞ ተረድተው እንደውም ደስ ብሎኛል፣ አንድ ሀሳብ ቀለለልኝ ብላለች ማለት ነው። ያው ቅምጥሌ አንዳንዴ የሆነ ነገር ከሆነ ሆነ ነው፣ ምንም ማድረግ አይቻልም ብላለች ማለት ነው። እውነት ለመናገር አንዳንድ ነገሮችን እንዳይፈጠሩ መጠንቀቅ አለ። እንደዚህ አይነት ስህተቶች ወደ መጥፎ ነገሮች እንዳይፈጠሩ በተቻለ መጠን መጠንቀቅ። ግን ደግሞ ተጠንቅቀንም ሆነ ሳንጠነቅቅ ደግሞ ያ ነገር ከተፈጠረ በኋላ ግን ምንም ማድረግ አችሉም። የመጣውን መቀበል አሜን ብሎ መቀበል አይደለም የሚባለው ሰው። በአጠቃላይ ግን እኔ ግራ እየገባኝ ነው። አንደኛ ቪዲዮ አላለቀም ማለት ቤቱን ትቀበለው አትቀበለው አላለቀም። ሁለተኛ ደግሞ እኔ ይቅርታ ቤቱ ሆቴል ነው እንደዚሁ ሳየው እያንዳንዱ ነገሮች የሆቴል ክላስ እንጂ የተከራየ ወይ ደግሞ የተገዛ ቤት ምናምን አይደለም። ምክንያቱም እዚህ ጋር ኪችን አለው ተብሎ ኪችኑ ሲከፈት ተከፍቶ አላየንም። ኦልሬዲ በሩ እንደዚህ ክፍት ብሎ ቢታይ ብሩኬ ብታሳየን ሽብልና ግን ያ የከፈታችሁ ራሱ ክላስ ነው፣ ሩም ነው። ያ ከፍታችሁ ያላለቀ ነገር አለው ያላችሁት እነዛ ውጭ ላይ የተቀመጡ ወንበሮች የኮሊደር ናቸው። ኮሊደር ማለት ፈርስት ሰከንድ ምናምን ፍሎሮች አሉ አይደለ? ከዛ ጋር ውጭ ላይ ከፍሎሩ ላይ የሚቀመጡ እንግዳዎች ሲፈልጉ የሚቀመጡበት ኩርሲ ወይም እንዲሁም ጣውላ ነው። ከላይ ግድግዳ ላይ ተሰቅሎ ያያችሁት ደግሞ የፍሎር ማሳመሪያ ነው። በር ላይ ፍሎር ላይ ያለው ማለት ነው። ውጭ ላይ ውስጥ ላይ ደግሞ ከአልጋው ጀርባ ደግሞ በድጋሚ ያያችሁት ደግሞ አሁንም የክላሱ ማሳመሪያ ስዕል ነው ማለት ነው። እንዳለ ሩሙ እንዲሁም ደግሞ አልጋው ምናምን ካያችሁት ሙሉ ነገሩ የሆቴል እንደሆነ ያስታውቃል። ስለዚህ በአጭሩ ሁልጊዜ እንደምላችሁ ይቺ ልጅ እዩ የምትባል ልጅ ምናቸውም አይደለችም። ከብሩኬም ደግሞ ምንም አይነት ልጅ የላትም እንጂ ስሬትሊ የምር ራሱ ልጅ ቢኖራት ይህን ያክል እንደዚህ የሚያስጨንቅ ምናምን ነገር የለውም። ብሩኬ መጨረሻ እንዳያችሁት ቅምጥሌን ግን የምርሽ ነው እንደዚህ አይነት ነገሮች አምንሽበት ነው የምታደርገው እያላት ነበረ። እውነት ለመናገር እንደዛ ያስብላል። ምክንያቱም ቅድምም ነግራችኋለሁ የሆነ ሰው ለምሳሌ እኔ ከሌላ ፍቅረኛ በፊት ከነበረች እንደዚህ ወልዳለች ምናምን እንደዚህ ላግዛት እንደዚህ ቢባል አልስማማም፣ አልፈልግም ማለት ወይ ልለያየው እችላለሁ ወይ ደግሞ በሌላ መልኩ ልጅቱን ብቻ ሊያግዝ ነው እንጂ ብቻ እንደዚህ በየቀኑ እየተገናኙ ምናምን የሚሆን ነገር የለም። ገባችሁ? እና ደግሞ ቅምጥሌ ፍፄ ጋርም ተጣልተናል ያልሽ ነበር። እና ለማንኛውም ክፉን ያረቅላችሁ፣ ሁልጊዜም ደስተኛ ሆኑ። ሌላ ምንም ማለት አልፈልግም። በዛ ደግሞ በጣም እያማረባችሁ ነው። ቲክታክ ላይም ቪዲዮ ሰርተዋል መሰለኝ፣ እኔ ግን አላየሁትም እውነት ለመናገር አልገባውም። ቲክታክ ላይ ግን ፎቶ እንደዚህ ተለጥፎ ምናምን ዩቱብ ላይ አይቼ ነው። እና እስኪ ቆይ ቲክታክ ላይ ለመግባት እሞክራለሁ አያለው ከገባው ማለት ነው። እና አንደኛ በጣም ብዙ ልጆች አላችሁ የምታሳዝኑኝ ማለት ነው። እውነት ለመናገር ማርያምን በጣም ስለምትገርሙኝና ስለምታሳዝኑኝ፣ ታናዱኛላችሁም፣ ታሳዝኑኝም አላችሁ፣ ታበሳጩኝም አላችሁ። የሆነ በጣም ብዙ ነገር ነው የምታደርጉኝና እዚህ ጋር አትስሩ አይባልም። ጨረቃዎች ይስሩ። ዩቱብ የተከፈተው ስራ ሊሰሩበት በቃ እንዴት ነው ሊንቀሳቀሱበት ነው ኦኬ፣ እንጂ ዩቱብ ተከፍቶ ቪዲዮ ላይ ሰሩበት ወይም ደግሞ ፖስት ላይ ያደርጉበት አይደለም። ስራ ሳይሰሩ ሲቀሩ ስራ ሰራችሁም ስሩ እንላለን። የሆነ ስራ ሲጀምሩ ደግሞ ጀመራችሁ እንደዚህ ነው ሩሩ እንላለን። በጣም ብዙ ጊዜ ያየሁትና የተረዳሁት ነገር ቢኖር ብዙ ዩቱበሮች የሆነ ነገር ሲሰሩ ማንም ምንም ነገር አይሉም። ግን እንዴት ነው በቀደምት የሆነ ነገር አይቼ ነበር፣ እዚህ ጋር መናገር አልፈልግም። ቲክታክ ላይ በላይ መልኩ የተወራ ምናምን ነገር አይቻለሁና አንዳንዴ መስመር እንስታለን። እውነት ለመናገር እግዚአብሔርን በጣም የሚገርመኝ ነገር ማለት ነው ብዙ ሰዎች ነገር ብዙ ነገር ማለት ፈልገን ዝም ብለን ግን የጨረቃዎች ነገር ሲሆን ግን ይገንባቸዋል ይመስለኛል ነው። እኔ አያገባኝም። ብቻ ባጭሩ እዚህ ጋር እየተማርን ወደ ማሁን ለምሳሌ ዛሬ እየገባኝ የተረዳሁት ነገር ቢኖር ምንድነው አንዳንዴ ሰው ሆኖ ይሳሳታል። ግን ስንሳሳት ስህተታችን ገብቶን ተረድተን ለዛች ሴት ወይም ደግሞ ለዛ ወንድ ካሳ መካስ ወይም ደግሞ አሁን ልጃቸው ለምሳሌ ብሩኬ ልጁ እንዳትሰቃይበት ነው። ልጅ የተንገላታ እንድታድግ አልፈልግም ነው አይደል? ገብቷቸዋል። ሶ እንግዲህ ቅምጥሌም እንደተናገረች ወንድነት የዋህነት ይዞ ወንድነት ሳይሆን የዋህነትም መልካምነትን ነው ይዞ እንጂ ካልተቀበለችም የራሷ ጉዳይ ብላለች። እውነት ነው ማለት የሰው ልጅ አስቦ
ልጅ እንደዚህ በሰላም ትደግ፣ አንቺም ልጅ ይዘሽ ከምትንገላች ብሎ ነገር ሲያደርግ እምቢ ካለች ራሷ ጥፋት ነው። ሌላ ምንም ሊደረግ አይችልም። የዋህነትን መልካምነትን መቀበል አለባት። በተለይ ብሩኬን ሳይሆን ቅምጥል ይሆን እሺ ብላ የምር እንደዚህ የምታደርግ ሴት ካለች የዋህ ናት። አንዳንዴም ደግሞ ጅል ናት። ይቅርታ አድርጉልኝ። ስለዚህ በየዋህነት ሊከበሩ ይገባል እንደዚህ አይነት ሰዎች። ወንድም ሆኖ ደግሞ ያችኛው የድሮ ናት የራሷ ጉዳይ ወይም ደግሞ ሌላ ህይወት ነው ምናምን ብሎ እንደዚህ አለማድረጉ ደግሞ አሪፍ ነው። ግን ደግሞ ምንም የተዋጠልኝ ነገር የለም። ይቅርታ አድርጉት። ምንም ማለት ነው ምንም በቃ ምንም እንደዚህ የተዋጠልኝ ነገር የለም። እስከ መጨረሻው ቪዲዮ ቢለቀቅ ጥሩ ነበር። ማለት መታ ይሄ ቤትሽ ምናምን ብትባል አሪፍ ነበር። ግን ደግሞ እንግዲህ ተቋርጧል። እንዳልኳቸው ሆቴል ነው ኦልሬዲ። እያንዳንዱ ነገሮች ሆቴል ናቸው። ተግባባን። ግን ደግሞ በሆነ ነገር አድርጋችሁ የዚህን አይነት ርዕስ ብትዘጉት ደስ ይለኛል። እኔ እንደታችሁ ማለት ነው እንደታችሁ ነግራችሁ በጣም ብዙ ሰዎች እየደበራቸው ነው። እንደዚህ አይነት ነገር ሊሆን የማይችል ነገር ስለሆነ ምናምን በሆነ መልኩ አድርጋችሁ እንደዚህ አርጋችሁ አልላችሁም። ምክንያቱም እናንተ ስለምታውቁ ማለት ነው። ኦልሬዲ ስለ ስራው እንዴት መጀመር እንዳለባችሁ እንዴት መጨረስ እንዳለባችሁ እናንተ ታውቃላችሁ። እኔ አይደለም እነግራችሁ። ስለዚህ ያን ነገር ጨርሱ። ወደ አዲስ አበባ ለምሳሌ ከመሄዳችሁ በፊት ያው ቅምጥሌ ዛሬ መልካም ነገር በማድረግ ብሩኬ ጋር በመገኘት ጥሩ አድርገሃል ብለዋለች ፍፄ ጋር ደግሞ ታረቆንች እናስታርቃችሁ እንዴ! ወይ ጉድ ፈላ። እና ለማንኛውም ጋይስ ልብ በሉ ማለት እንዴት ነው እንዴት ሆኖ ነው አሁን ለምሳሌ ብሩኬ ለእዩ እንደዚህ ቤት ምናምን እንትን ብሎ ምናምን ኧረ ጭራሽ አይመጣውም። እግዚአብሔርን ልክ አይደለም። ቅምጥሌም እንዳያችኋት ብዙ የኛን ህይወት ትተን የእሷን ህይወት ለማስተካከል እየሮጥን እሷን ቢካሽ ልክ አይደለችም። ስለዚህ እንግዲህ እዩ ከተቀበልሽ ተቀበይ፣ ካልተቀበልሽ እስኪ ተቀበይና እንግዲህ እንትን በይ በቃ። አንድ ቀን ለጩጫዋ ማልጋ ይገዛል ብሏል ብሩኬ። የቀረ ነገር አለ ብሏል ለጩጫዋ። አሁን ብዙ ነገር የእውነት ልጁ እንኳን ባትሆን እንትን ቢሆንላት ደስ ይለኛል ቢደረግላት። ኦልሬዲ ካሁን እዩ በራሷ ቻናል ትመጣለች እንዴ ጋይስ? እኔ አይቼ አላቅም። ቻናል አላት የላትም እሱን አላቅም። ቢኖራት ኖሮ ጨረቃዎች ሼር ያደርጉ ነበር። ስለዚህ ገንዘብ ተከፍሏት ነው የምትሰራው ማለት ነው። ቻናል ቢኖራት አንድ ቀን በሱ አንድ ቀን በእነሱ ምናምን እያደረጉ ይታይ ነበር ይሰራ ነበር። ግን የእሷ ቻናል ቫይራል እየወጣላት ካልሆነ ኦር ደግሞ ቻናል ከተበላሸ ኦር ቻናል ከሌላት ግን ገንዘባቸውን አድርገው ከፍለዋት ነው የምትሰራው እንጂ በነፃ የምትሰራው ነገር አይኖርም። ኦኬ ሁሉም ነገር ተከፍሎ ነው የምትሰራው። ግን ጩጫዋን እየወደድኳት መጣው። ለምን እንደሆነ አላውቅም። እናቷን ግን አልወድም። ጩጫዋን ግን በአቅፋት ምናምን ብላ ደስ ይለኛል። የምሬን ነው። እና ጋይስ ባጭሩ ምንድነው ተረጋጉ። ጨረቃዎች ደግሞ ከዚህ በላይ ባትሄዱ በዚህ ስራ ደስ ይለኛል ሲመስለኝ። ግን ማለት ነው መቼም የሚዘጋ ነገር አይደለም። የፋይል ቤቱን አልቀበልም ወር ደግሞ ብሩኬ ከአንተ ጋር ነው መኖር ፈልገው ምናምን ልትል ትችላለች። ወር ደግሞ አብሬን የምቀጥል ምናምን ብቻ የሆነ ነገር ብላ የሚቀጥል ወይ ደግሞ ተጣልተው የራሽ ጉዳይ ብለዋት ይሄዳሉ ወደ አዲስ አበባ ወይ ተከትላችሁ ትሄዳች ምናምን። እንደዛ ነው ሊፈጠር የሚችለው ብዬ የማስበው። እና ግን እንደዚህ የሆነ ትንሽ እንኳን ምንድን ነው የሚባለው ልጠራጠር የምችለው ነገር አይደለም የዛሬው ቪዲዮ። በተረፈ ወዳችኋለሁ ጋይስ፣ ደህና ደሩልኝ። የምር ያመመኝ ጥርሴን አይዞሽ በሉ ደግሞ ባይ፣ ደህና ደሩ።